ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢትዮጵያ ላይ የተጣለው የአውሮፓ ቪዛ ገደብ በይፋ ተነሳ። አውሮፓ ህብረት በኢትዮጵያ ላይ ጥሎ የነበረውን ቪዛ ገደብ በመነሳቱ የሸንገን ቪዛ አሰራር ዳግም ተግባራዊ ሆኗል። የቪዛ ሂደቱ ወደ ቀድሞ መደበኛ ጊዜ ተመልሷል። የባለብዙ ጊዜ መግቢያ ቪዛዎች ላይ ተጥለው የነበሩ ገደቦች ተነስተው እንደ ቀድሞ በመደበኛ ደንቦች እንዲስተናገዱም ተደርጓል። በጣና ሐይቅ ላይ በደረሰ ድንገተኛ ጀልባ መስጠም አደጋ የብዙዎች ህይወት አለፈ። ግንቦት 13 ቀን ባህር ዳር የእናታችን የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮች የጫነች ጀልባ ድንገተኛ የመስጠም አደጋ ደርሶባታል። በደረሰው አሳዛኝ አደጋ ምክንያት ቁጥራቸው በውል ያልታወቀ የብዙዎች ወገኖችን ህይወት ማለፉ ተረጋግጧል። ከተለያዩ አካባቢዎች እየወጡ ያሉ መረጃዎች እንደሚያመለክቱት ጀልባዋ በርካታ ሰዎችን አሳፍራ በመጓዝ ላይ ሳለች ነው ይህ ድንገተኛ አደጋ ሊከሰት የቻለው። ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘን የገለጸ ሲሆን በአደጋው ህይወታቸውን ላጡ ወንድሞችና እህቶች እግዚአብሔር አምላክ ነፍሳቸው በቅዱሳን እቅፍ ያሳርፍ ዘንድ ምኞቱን ገልጿል። በዚህም አስከፊ አደጋ የተሰማንን ጥልቅ ሐዘን እየገለጽን ለሟች ቤተሰቦች፣ ወዳጅ ዘመዶችና ለመላው የእምነቱ ተከታዮች መጽናናት እንመኛለን። የአሜሪካ የተወካዮች ምክር ቤት በኢራን ጦርነት ስልጣን ላይ ሊደረግ የነበረውን ድምፅ አሰጣጥ በድንገት ተሰረዘ። የአሜሪካ የተወካዮች ምክር ቤት የሪፐብሊካን መሪዎች ፕሬዚዳንት ዶናልድ ትራምፕ ከኮንግረሱ ፈቃድ ውጭ በኢራን ላይ ጦርነት እንዳይከፈቱ የሚገድቡ የውሳኔ ሀሳብ ድምፅ የመስጠት ሂደት ሳይታሰብ ሰርዘዋል። ይህ ውሳኔ የተሰረዘው ተመሳሳይ ይዘት ያለውና የፕሬዚዳንቱን የጦርነት ስልጣን የሚገታ የህግ ረቂቅ በአሜሪካ ሴኔት በኩል በከፍተኛ ድምፅ አልፎ ከጸደቀ ከ2 ቀናት በኋላ ነው። የቀረበው የውሳኔ ሀሳብ ፕሬዚዳንት ትራምፕ ከህግ ወሰነኛ ምክር ቤቱ ግልጽ የሆነ ፈቃድ ካላገኙ በስተቀር ከኢራኑ ጋር ወደሚደረግ ማንኛውም ወታደራዊ ግጭት እንዳይገቡ ለማገድ ያለመ ነው። የሪፐብሊካኑ መሪዎች ድምፅ የመስጠት ሂደቱን ለምን በድንገት እንደተሰረዙ እስካሁን በግልጽ የሰጡት ማብራሪያ የለም። ይሁን እንጂ ጉዳይ በዋይት ሀውስ እና በህግ መወሰኛ ምክር ቤቱ መካከል በውጭ ጉዳይ ፖሊሲና በጦርነቱ አዋጅ ስልጣን ዙሪያ ያለው ከፍተኛ ፍጥጫ የሚያሳይ መሆኑንም ተናግረዋል። ሌተና ጀነራል አልቡርሃን ከዩናይትድ አረብ ኤሚሬት ጋር ለመነጋገር ፈቃደኛ መሆናቸውን አስታወቁ። የሱዳን ወታደራዊ መሪ የሆኑት ሌተና ጀነራል አብዱል ፈታህ አልቡርሃን ከዩናይትድ አረብ ኤሚሬት ጋር ለመነጋገር ፈቃደኝነታቸውን ገልጸው ቅድመ ሁኔታዎችን ግን አስቀምጠዋል። ጀነራሉ ከሚድል ኢስት አይ ጋር ባደረጉት ቃለ ምልልስ ሲናገሩ እኛ ከዩናይትድ አረብ ኤሚሬትስ ጋር የሰላም ንግግር ለመጀመሪያ ፈቃደኛ ነን። ይሁንና ይህንን ንግግር ለመጀመር ሱዳን የሱዳንን ፍላጎቶች ማሟላት ይኖርባቸዋል። ዩናይትድ አረብ ኤሚሬትስ የሱዳንን አንድነት ማክበር ይጠበቅባታል ብለዋል። የጋዜጣው ምንጮች እንደገለጹት ባለፈው ሳምንት አልቡርሃን ወደ ባህሬን የተጓዙት ባህሬን በሱዳንና በኤሚሬትስ መካከል ንግግር እንዲጀምር እያደረገች ያለውን ጥረት አካል ነበር። በኤሚሬትና በሱዳን መካከል ቀጥተኛ ዲፕሎማሲያዊ መስመር እንዲከፈት የተደረገው ሙከራ እስካሁን ሊሳካ አለመቻሉን አስታውቋል። የሱዳን መንግስት ኤሚሬት ለፈጥኖ ደራሽ ኃይሉ የምትሰጠውን ጦር መሳሪያ ድጋፍ እንድታቋርጥ አቋም መያዙን የገለጸው ዘገባው ቀጥተኛ ንግግር ለማድረግ ይህንን እንደ ቅድመ ሁኔታ ማስቀመጡን አስረድቷል። ማዕከላዊ ዕዙ የአሜሪካ ኃይሎች ወደ መርከቡ ላይ ሲወጡና በቁጥጥር ስር ሲያውሉት የሚያሳይ ቪዲዮ በማህበራዊ ሚዲያ ገጹ አጋርቷል። ኤምቲ ሴሌስቲያን ሲ የተባለውንና የኢራን ባንዲራን የሚያውለበልብ ነዳጅ ጫኝ የንግድ መርከብ በባህር ኃይል ወታደሮች የተያዘው አሜሪካ የጣለችውን የባህር ጉዞ እገዳ በመጣስ ወደ ኢራን ወደብ ለመጓዝ በመሞከር ተጠርጥሮም እንደሆነ ተገልጿል። እንደ ሲኤንኤን ዘገባ የስለላ መረጃው ስለ ኢራን ጦር እዚህ ድምዳሜ ላይ መድረሱን አሜሪካና እስራኤል በፈጸሙት ጥቃት የሰራዊቱን አቅም ላይ የደረሰውን ጉዳት ምን ያህል ነው የሚለውን ጥያቄ ውስጥ አስገብቶታል። የተለያዩ የጦር መሳሪያዎች ክፍሎችን ማምረት ለመጀመር የሚያስፈልገውን ጊዜ የተለያየ ቢሆንም ኢራን በድሮን ጥቃት የመፈጸም አቅሟን በ6 ወር ውስጥ ሙሉ በሙሉ ወደ ነበረበት መመለስ እንደምትችል አንድ አሜሪካ ምንጭ መናገራቸውን ዘገባው ገልጿል። የቀድሞው የኩባ ፕሬዝዳንት ራውል ካስትሮ አሜሪካ ኩባን ማስፈራራት እንዲሁም ጫና ለማሳደር መሞከር እንድታቆም ቻይና አሳሰበች። የአሜሪካ ፍርድ ቤት የ94 ዓመቱ የቀድሞ የኩባ ፕሬዝዳንት ራውል ካስትሮ ላይ ክስ መመስረቱን ተከትሎ ነው ቻይና ማሳሰቢያ የሰጠችው።
ከ30 ዓመታት በፊት በኩባና በፍሎሪዳ መካከል ተመተው ከወደቁት ሁለት አውሮፕላኖች ጋር በተያያዘ የቀድሞው የኩባ መሪ ላይ የተመሰረተው ክስ የአሜሪካ ዜጎች ለመግደል ማሴርና ሌሎች የተያያዘ ነው። 4 ሰዎች የሞቱበትን ክስተት የሁለቱ ሀገራት ዲፕሎማሲያዊ ግንኙነት አሻክሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኩባ ኮሚኒስት መንግስት መገርሰስ እንደሚፈልጉ ተናግረዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጋኦ ጂያኩን አሜሪካ በየአጋጣሚው ኩባን ማስፈራራት ማቆም አለባት ብለዋል። ቻይና በጽኑ ኩባን ትደግፋለች፣ በውጭ ኃይሎች በማንኛውም አውድ ኩባ ላይ የሚደርስ ጫናን ቤጂንግ ትቃወማለች ሲሉ ተናግረዋል። ቃል አቀባዩም አሜሪካ ማዕበልና የህግ መዋቅሯን በመጠቀም ኩባን ማስፈራራትና ጫና ማሳደር ማቆም አለባትም በማለት አክለዋል። የኩባን ሉዓላዊነትና ክብር ቻይና እንደምትደግፍ እንዲሁም የውጭ ኃይሎች ጣልቃ ገብነት እንደምትቃወምም ገልጸዋል። ባለፈው ሳምንት የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ሲል አውጇል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ኢቱሪ ግዛት በሚገኙበት ሞንግዋሉና ሩዋምፓራ ከተማዎች በመቶዎች የሚቆጠሩ ሰዎች በበሽታው እንደተያዙና ከ130 በላይ ሰዎች እንደሞቱ የጤና ጥበቃ ባለስልጣናት አስታውቀዋል። በዲሞክራቲክ ኮንጎና በኡጋንዳ የተከሰተው የኢቦላ ወረርሽኝ ቫይረስ ሳይታወቅ ለበርካታ ሳምንታት ሲሰራጭ የቆየ ሊሆን እንደሚችልና ከተነገረው በላይ በስፋት ሳይዛመት እንዳልቀረ የዓለም ጤና ድርጅት አስጠንቅቋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እንዳረጋገጡት በዲሞክራቲክ ኮንጎ 51 እንዲሁም 2 የወረርሽኙ ክስተቶች በኡጋንዳ ውስጥ ተገኝተዋል። በዚህም በመቶዎች የሚቆጠሩ ሰዎች በቫይረሱ እንደተያዙ ሲጠረጠር ከ139 ሰዎች ለሞት ተዳርገዋል።